ቤተሰቦቼ ማለት ነው አብርሽ ጀግና ነው፣ አብርሽ የበላይ ነው፣ አብርሽ የኔ ቀብራራ የምትሉ ሴቶች ማለት ነው እስቲ ብሬክስ ሀበሻውን ጀግና በሉት ማለት ነው። ብሬክስ ሀበሻዊ ሰው ሲረዳ የሰውን መርዳቱ ተውት፣ ትትናውን ተውት፣ ብዙ ነገር ተውትና ማለት ነው ለሴት ልጅና ለሚስቱ ያለው ክብር በሚበልጥ ደግሞ ለሚስቱ ያለው ክብር የሚሰጣት ክብር አንድ ሰው እንዲናገራት አይፈልግም። እውነት ብሬክስ ሀበሻዊ በአብርሽ ቦታ ቢሆን ሚስቱን መሲን እንደ ሩታ ብትሰደብበት እንደ ሩታ ብትዘቀዘቅበት እኔ ማምነው አገሩን ይገለብጠዋል ብዬ ነው ማምነው። ምክንያቱም የሆነ ጊዜ ራሱ መሲን በአንዳንድ ነገር ሲናገሯት ህዝቡን ባንዴ ነው አፉን ያስያዘው። ባንድች ቀን ባንድች ቪዲዮ ማለት ነው የሰራታን ቪዲዮ ትዝ ይለኛል ማለት ነው። ስንት አንድ ደቂቃ ራሱ አትሆንም ነበረ፣ 35 ደቂቃ ምናምን ነበረች ቪዲዮዋ ማለት ነው። ስለ መሲ የሰራውን ቪዲዮ ማለት ነው። ትናንትና ላይቭ ላይ ካያችሁ ማለት ነው ስለ ሴት ልጅ ክብር ሲያወራ ሲናገር ማለት ነው ሴት ልጅ ምን አይነት ክብር እንደሚሰጣት ምን አይነት ክብር እንደሚገባት የኛ አብርሽ ግን በሚስቱ እንደሚያፍር ማለት ነው። ዋጋ ከከፈለችለት ሚስት ይበልጥ ውሽሚትን በህዝብ ዘንድ እንዲጠላ ያደረገችውን ውሽሚት መልካም መልካም ነገር እንደሰራች እያስተዋወቀላት ነው ዛሬ ማለት ነው። ለሩታ እኮ እኔ እንጃ አላውቅም፣ በአብርሽ ህይወት ከፈጣሪ በታች ማናችሁም አትከዱትም ይሄንን ነገር ማለት ነው። ሩታ ናት ለዚህ ደረጃ ያደረሰችው ማለት ነው። ለዚህ ዓለም ለዚህ ማድረግ ሰው እንዲከባውና ሰው እንዲወደው ያደረገችው ማለት ነው። ብሬክስ ሀበሻዊ ግን አንድ ቀን ለሰው መልካም አሰራለሁ ለሰው እንደዚህ ነገር አደርጋለሁ ብሎ እንኳን ተኩራርቶ አያውቅም። አብርሽ ግን እውነቴ ነው የምላችሁ በትንሽ ነገር አዋቂ ስለሆነ የሴትን ክብር በየተራ ተራ ሴቶችን እያመጣ እያገላበጠ እያሰደበ እያስረገጠ አሁን ነገ ምን እንደሚመጣ አላውቅም። አብርሽና ሩታ ሲታረቁ ማለት ነው ሄርሜላ ምን እንደምትባል አላውቅም። ምን አይነት ስሜት እንደሚሰማት አላውቅም። እሷም ሴት ናትና እንደ ሴት ካየናት ስለምታስጠላንና ስለምትደብረን ነው እንጂ ማለት ነው። እና የአብርሽ ደጋፊዎች በተለይ ማለት ነው እስቲ እንደዚህ አይነት ያለ ወንድ አበረታቱ። እንደዚህ ለሚስቱ ክብር የሚሰጥ ለሴት ለኛ ለእናታችን ክብር የሚሰጥ ቦታ የሚሰጥ አብዛኛው ወንድ በሚስቱ እንደሚያፍር እየተናገረ ነበረ ትላንትና። እውነቱ ነው። ይህንን ነገር ትዝ ያለኝ አብርሽን ነው ማለት ነው። አብርሽ በአብዛኛው ጊዜ ካያችሁት ማለት ነው እሱ ማለት ነው ልደት ሲሄድ ሩታ የለችም፣ የሆነበት ሲሄድ ሩታ የለችም። በአመት በዓል ከነጽጌ ነው፣ ከተለያየ ሴቶች ጋር ነው። የተለየ ነገር ቢኖር እንኳን አንድ ቀን በህይወቴ 3 አመቴ ነው ሩታና አብርሽ አንድ አይነት የልደት ነገር ወይም ደግሞ የአመት በዓል የሆነ ቪዲዮ አብረው ሲሰሩና አብረው ቁጭ ብለው ሲያሳልፉ እንደ ሰው ሲስቁ አይቼ አላውቅም። ሁሌም የሩታ ክብር ዝቅ እንዳለ ሁሌም ከካሜራ ጀርባ እንደሆነ እውነት የደስታዋን ቀን እንኳን እየተደበቀ አንድ ቀን እንኳን በስነ ስርዓት ከአብርሽ ጋር ስትኖር እውነቴ ነው የምላችሁ ያሳለፈችው ማልከዳ ነገር፣ ስድብ፣ እርግማን፣ የተለያየ ነገሮች በቃ ከአብርሽ ከተጨመረች በኋላ ማለት ነው የማይሆን ስራ የማይመጥናት ስራ ለምን ጨርሱ ነገሩን ትላላችሁ የአብርሽ ደጋፊዎች ማለት ነው። ወንድ ማለት ልክ እንደ ብሬክስ ሀበሻዊ ማለት ነው አንድ ቀን ፈቶ ሲወስት እንኳን ማለት ነው መሲን ሳያመሰግን በህይወት አንቺ ባትኖሪ እኔ እንጃ። እሱ እንደውም ራሱ ሰው መስሎ አይታየውም ያለ መሲ ማለት ነው። እንግዲህ መሲ እኔ እንጃ በትዳራቸው በህይወታቸው ውስጥ ምን እንዳያረጉ ምን እንደፊጥሩ የራሳቸው የሆነ ይኖራቸዋል። መሲን ይሄንን አክል የሚያመሰግናት ይሄንን አክል የሚሆንላት የሚያከብራት ሚስቱም ስለሆነች ነው። ከሚስቱም አልፎ ደግሞ ምን እንዳለ አላውቅም። ነገር ግን እንደ ሩታ መሲ ዋጋ አልከፈለችም እውነት ለመናገር ማለት ነው። ብሬክስ ሀበሻዊና መሲ እኔ እንጃ ብዙ ጊዜ አብረው ናቸው፣ አብረው ይሰራሉ፣ አብረው ያደርጋሉ። ያው በውስጣቸው ያለ ነገር እንዳልኳቸው ማናቅም፣ ግን አደባባይ ላይ እንዲህ ሚዲያ ላይ ከሆነ እንደምናየው መሲና ብሬክስ በቃ ባሌና ሚስቶች ናቸው እንጂ ለሰውን ይረዳሉ፣ ሰውን ያግዛሉ፣ የተቸገረን ይረዳሉ እንጂ በቃ እኔ እንጃ አላውቅም። ያው ተለያይተው ለትንሽ ጊዜ እሱም ተይዞ ምናምን እንደዛ ነገር ያንን ህይወት አሳልፈዋል። ነገር ግን ቢያሳልፉም ውለታዋን መቼም አይረሳውም። መቼም የሆነ ወንድ እንኳን የሆነ ቀን ሚስቱ አስደብራው የሆነ ነገር ሊናገር ይችላል ማለት ነው። ብሬክስ ሀበሻዊ ግን አንድ ቀን መሲ እኔ እንጃ ኧረ ሁሌ ከፍ በልልን እውነት
እንደዚህ እንዳንተ ያለው ወንድ ያብዛልን፣ በሀገራችን ብዝት ያደርግልን ማለት ነው። የትኛውም ነገር ቢመጣ መሲን ሳያመሰግን ሚስቱን ሳያመሰግን ሚስቱን ከፍ የበላይነት ሳያረጋት አንድ ቀን ወደ ኋላ ብሎ አያውቅም። መሲን ብቻ አይደለም ሴቶችንም የሴቶችን ክብር ሲያስተምር ደስ ሲል ትትናው ራሱ በጣም ነው ደስ የሚለው። እንደዚህ ያለው ወንድ አለ ማለት ነው። ሴት ልጅ እንዳትሰበርና ቆማ እንድትሄድ የሚያደርገው ወንድ አለ አብርሽ። ነገር ግን ሩታ አምሮባት ስትመጣ ለመስበር ይሞክራል። ሩታ ሚዲያ ላይ ከተወደደች ከደነቀች፣ ጎበዝ ጀግና፣ አንቺ የበላይ ነሽ ይጅበት ከተባለ ኦዲየንስ ወደ እሷ ጋር ከተገለበጠ ማለት ነው። እውነቴ ነው ማለት ወደ እሱ እንዲገለበጠ ደግሞ የማይሆን ስራ ነው የሚያሰራት፣ የማይሆን ትወና ነው ተውኝ ብሎ የሚሰጣት ማለት ነው። ይሄንን አልዋሽም። እኔ በነገራችን ላይ አብርሽን ስለምጠላው አይደለም፣ እውነት ስለምናገር ነው ማለት ነው። ሩታንም ወድጄም አብርሽንም ጠልቼ አይደለም፣ ግን የአብርሽ ሁኔታ ነው የሚያናገረኝ። አንዳንድ ነገር ስታዩና ስታልሙት በቃ ለምንድን ነው ባይምሯችሁ ይመጣል የሴት ልጅ ክብር። በተለይም ደግሞ እኔ የምናደደው በአብርሽም አይደለም፣ ሴት ሆነው ወንድን እየደገፉ እናታቸውን ከፍ ዝቅ የሚያደርጉ ሴቶች ናቸው የሚያቃጥሉኝ ማለት ነው። አብርሽ እኛ አብቅተነዋል። ነገር ግን ምንም በቃ ጨዋ እንደሆነ መልካም እንደሆነ ጥሩ እንደሆነ ሩታ ጎድታዋለች፣ ሩታ ሰብራችለች የሚሉ ሰዎች ናቸው የሚገርሙኝ ማለት ነው። ምክንያቱም በራሳቸው ቦታ ቢሆን በቃ አብርሽ ባላቸው ሆኖ ሩታን እንዳረጋት ቢያረጋቸው ምን አይነት ስሜት ይሰማቸዋል? እስቲ አስቡት። ምን አይነት ስሜት ነው የሚሰማችሁ? ህመሙ ምን አይነት ህመም ነው? አይሰማም? ቤተሰብ እስቲ ሴት እንደሆነ ሴት ልጅ ነንና ማለት ነው እንደዚህ አይነት ሩታ ያሰለፈችውና የሩታና የአብርሽ አይነት ህይወት ቢገጥማችሁ ምን ታረጉ ነበር? ምንስ ትወስኑ ነበር? እውነት በህይወት ትኖራላችሁ? እኔ ከምሬ ነው የምላችሁ በህይወት አልኖርም። ምክንያቱም ዋጋ ከፍዬበት እሱን ብዬ ስንት ነገር ያረኩለት ነገር ሲያልፍለት እሱ ሲለወጥ እኔ ትቶኝ ከሌላ ሴት ጋር ሲላላት እሱንም አስረግዞኝ ልጁን ተሸክሜ በሆዴ ማለት ነው። እውነት ሩታ እኮ ጀግና ናት። ለምንድን ነው ማትተዋት ማለት ነው? እና የብሬክስ አበሻዊ ቪዲዮ ካያችሁት ማለት ነው በጣም የሚገርም ነው። በጣም አብርሽ በሩታ ለጥቅም ነው እንጂ እሷን እንዲያምርባት ከእሷ ጋር ባልዋ ነው በቃ ምናምን ዘነን ፈታ ብላ በእሷ እንዲኮራ አይፈልግም። ሁልጊዜ አካውንቱ ይመስል ለንግድ ነው የሚፈልጋት። በቃ እንዴት ነው የሆነ በአካውንታችሁ ብር ስታስገቡ እንደዛ ነው አይደል? እየመነዘረ ማለት ነው ሌደ ለመጣ እንጂ የሚስት ክብርነትም አንድ ቀን ሰጥቷት አያውቅም። ከቡታጀራ ከወጣ በኋላ ለሩታ ምንም አይደለችም። በነገራችን ላይ አላህ ብቻ እኮ ነው የማይለወጠው። ማንኛውም ሰው ይለወጣል፣ ይቀየራል። ከተቀየረ በኋላ የነበርንበት ያንን በቃ ማንነታችን፣ ልመናችን የምንለምነው የነበረ ሁሉ ነገር እንነሳለን። አብርሽ ብቻ አይደለም ሁሉም ወንዶች ማለት ነው ሲያልፍላቸው ማለት ነው ሌላ ሴት ለማየት በቃ ሌላ ውጭ ብር አለኝ አይደለም ወይ? ሴት ግን ሲያልፍላትም ቢሆን ምንም ቢሆን ቤቴ ነው የምትለው። በቃ ቤቴ ለትዳሬ ልጄ አንዴ ትዳሬ ቤተሰብ ራሱ ትዝ አይለንም እውነት ለመናገር ማለት ነው። እንደ ወንድ ልጅ አይደለንም። ወንድ ልጅ ግን በቃ እኔ እንጃ አብርሽን ብቻ ሳይሆን አሉ ግን የአብርሽ አደባባይ ላይ ራሱ ሲሆን ሚዲያ ላይ ሲሆን እኔ እንጃ ከካሜራ ጀርባ እኮ በጣም ይወዳታል፣ በጣም ያከብራታል እኮ ክብር አለው እኮ ለሩታ ምን ያደርግላታል? ለምን የቤቷን ገመና ማን ያቅበታል? አሁን እነ መሲ ቤታቸው ውስጥ ምንም ይፈጠር ይጣሉ ይታረቁ ምን ይፈጠር ማንም አያውቅባቸውም። ነገር ግን አደባባይ ላይ ሚዲያ ላይ ሲያሞግዛት በጣም ክብር ይገባል።